ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ የሚጠበቁ ጨዋታዎች አሉ፣ እንዲሁም ሌሎች በርካታ መረጃዎችን ነው ይዘን የምንቀርበው። የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ ዛሬ የሚደረጉ ሲሆን ምሽት 2 ሰዓት እንዲሁም ምሽት 5 ሰዓት ላይ የሚደረጉ ነው የሚሆኑት። እነሱን እንመለከታለን። በካራቦ ካፕ በለንደን ደርቢ ቼልሲ ከአርሰናል እንዲሁ ይገናኛሉ። በጣሊያን ሴሪኤ በኮፓ ዴላሬ እንዲሁም ደግሞ በጀርመን ቡንደስሊጋ የሚደረጉ ጨዋታዎችን በስፋት የምንመለከት ነው የሚሆነው። ከዚህም በተጨማሪ እንግዲህ የክለብ መረጃዎችን ስንመለከት አሰልጣኝ ማይክል ካሪክ ወደ ቀድሞ ክለቡ መመለሱ ነው የተመለከት ነው። ማንቸስተር ዩናይትድ ይህንን አሰልጣኝ እንግዲህ እስከ ክረምት ድረስ ዋና አሰልጣኝ አድርጎ ለመሾም መስማማቱን ትላንትና ምሳ ሰዓት ላይ የሰማናቸው መረጃዎች አሉ። ይህ አሰልጣኝ ከኦሊጉናር ሶልሻየር በተቃራኒው ለክለቡ ይመጥናል ተብሎ ለምን ተመረጠ የሚለውን በዚህ ፕሮግራም ላይ የምናጋራችሁም ይሆናል። ስለ ማንቸስተር ዩናይትድ በርካታ መረጃዎችን ነው ይዘን የምንመጣው። በተለይም በአሁኑ ሰዓት ላይ ከሚሰሙ ሌሎች መረጃዎች መካከል የማርከስ ራሽፎርድ ጉዳይ ነው። ይህ ተጫዋች ይመለሳል አይመለስም አሁንም ያልተረጋገጠ እንደሆነ ነው እየተቀጠለ የሚገኘው። እሱን እንመለከታለን። አሰልጣኝ ሚኬል አርቴታ ከዛሬ ጨዋታ በፊት ሀሳባቸውንም ሰጥተዋል። እጅግ በጣም አሳዛኙ ያልተጠበቁ ተጫዋቾች ጉዳት ላይ እንዳሉ እየተገለጸም ይገኛል። እነማን ናቸው? በዚህ ፕሮግራም ላይ የምታገኙት ነው የሚሆነው። በቼልሲም በኩል አሰልጣኝ ሊያም ሮዚኒየርም የተናገሩትም ሀሳብ አለ። እሱንም እንዲሁ እንገልጽላችኋለን። ብቻ እናንተ እስከ መጨረሻው ድረስ ቆዩ እንጂ በርካታ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን ቀርበናል። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም በሀገር ውስጥ መረጃዎቻችን እንጀምር። ዋሊያዎቹ ተጋጣሚዎቻቸውን አውቋል። የኢትዮጵያ ብሔራዊ ቡድን የ2027 የአፍሪካ ዋንጫ የቅድመ ማጣሪያ ተጋጣሚያቸውን ከትላንትና እንደተገለጸ ነው እየተገለጸ የሚገኘው። በዚህም መሰረት ዋሊያዎቹ በቅድመ ማጣሪያ ከሳኦ ቶሜ ብሔራዊ ቡድን ጋር እንደተገናኙ ነው የተገለጸው። የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ከሜዳ ውጪ እንደሚያደርግ የተገለጸ ሲሆን መርሃ ግብሮቹ በሚቀጥሉት መጋቢት ወር ውስጥ በሚኖረው የብሔራዊ ቡድን ጨዋታ እረፍት ላይ እንደሚካሄድ ነው እየተገለጸ የሚገኘው። የቅድመ ማጣሪያውን በደርሶ መልስ የሚያሸንፈው ብሔራዊ ቡድን ወደ ማጣሪያ ምድብ ድልድል የሚያልፍ መሆኑ ነው እየተገለጸ የሚገኘው። የኢትዮጵያ ብሔራዊ ቡድን እንግዲህ ወደ ታች ዝቅ ብላ በአሁኑ ሰዓት ላይ ከቅድመ ማጣሪያ እንድትጀምር መደረጉ በአሁኑ ሰዓት ላይ በኢትዮጵያውያኖች ዘንድ እንግዲህ አሁንም ቁጣ ያዘለ ነገሮችን እያስነሳ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ከሀገር ውስጥ መረጃዎች የምንመለከተው አይሾው ስፒድ ወደ ሀገራችን መምጣቱም ይታወቃል። ጣፋጭ የሚያምር ጊዜን በኢትዮጵያ ሲል እንደገለጸው ነው እየተመለከትን የምንገኘው። አፍሪካ ውስጥ እንደ ኢትዮጵያ ያለ ትልቅ ሀገር የተመለከትኩኝ አይመስለኝም ሲል ትላንትና እንግዲህ መናገሩን እንዲሁ እየተገለጸ ነው የሚገኘው። እውቁ አሜሪካዊ ስትሪመር አይሾው ስፒድ በኢትዮጵያ የሚያደርገውን ጉብኝት በትላንትናው ዕለትም ጀምሯል። በርካታ ሚሊዮን ተከታዮች ማለትም 48 ሚሊዮን ተከታዮች ያሉት አይሾው ስፒድ በርካታ ታሪካዊ ቦታዎችን እየጎበኘም ይገኛል። ትላንትና በጀመረው እንዲሁም በርካቶች እየተከታተሉት ባለው የቀጥታ ስርጭት ውስጥ እስካሁን መርካቶ ገበያን፣ አራዳ ፓርክን እንዲሁም ደግሞ የአድዋ ድል መታሰቢያን እንደ ጎበኘም ተገልጿል። በርካታ የአፍሪካ ሀገራት መጎብኘቱን የሚነገረው አይሾው ስፒድ አፍሪካ ውስጥ እንደ ኢትዮጵያ ያለች ትልቅ ሀገር እየተመለከትኩኝ አይመስለኝም ሲልም እንዲሁ ገልጿል። ኢትዮጵያ በቀኝ ግዛት አለመገዛቷ የራሷን የቀን መቁጠሪያ እንዳላት የገለጸለት አይሾው ስፒድ ይህንን ታሪክ ከዚህ ቀደም አላቆም ነበር በማለት ግርምትን እንደፈጠረበት ነው እየገለጸም የሚገኘው። በአድዋ መታሰቢያ ጉብኝቱም ወቅት እንግዲህ ለጀግኖች አርበኞች መታሰቢያ በባዶ እግሩ ሲጓዝ መታየቱ ነው የተገለጸው። አይሾው ስፒድ በአራዳ እያደረገ በነበረው የራሱ አሻራ በማሳረፍ የራሴን ተክል ማፍራት እፈልጋለሁ በማለት እንግዲህ በአረንጓዴ አሻራ ላይ ራሱን እዛ ላይ ማግኘቱ ነው እየተገለጸ የሚገኘው። ይህም እጅግ በጣም እንዳስደሰተው ይህ ተጫዋች እንዲሁም መግለጹን ይህ ስትሪመር መናገሩን ነው እየተመለከተን የምንገኘው። ዛሬ እንግዲህ የአፍሪካ ዋንጫ በግማሽ ፍጻሜ እንደሚደረግ ይታወቃል። ኤሪክ ቺሌ ሞሮኮ የሚከላከል ቡድን ላይ ትቸገራለች ሲል ሀሳቡን መግለጹን ነው እየተመለከት ነው። ትልቅ ጨዋታ እንዲሁም ዝግጁ ነን ሲል ሀሳቡንም ገልጿል። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቺሌ በዛሬው የሞሮኮ ጨዋታ የተለየ አጮት እንደሚጠቀሙ የገለጸ ሲሆን ኳስ ለሞሮኮ ለቀን እንጫወታለን ያሉት ኤሪክ ቺሌ እነሱ ከጎል ሳይርቁ በሎ ብሎክ የሚጫወት ቡድን በሚገጥማቸው እንደሚቸገሩ እናውቃለን በማለትም ተናግሯል። በመጀመሪያው አጋማሽ በዛ መልኩ እንጫወታለን ሲሉ ያሳወቁት አሰልጣኙ በሁለተኛው አጋማሽ ግን የራሳችንን እግር ኳስ እንጫወታለን ሲሉ ነው የገለጹት። ትልቅ ጨዋታ ነው የሚጠብቀን። በአልጄሪያ
ምርጥ አቋማችንን አሳይተናል፣ ለዛሬው ጨዋታ እጅግ በጣም ዝግጁ ነን ሲሉ የናይጄሪያው አሰልጣኝ እንዲሁ መናገራቸው ነው እየተመለከተን የምንገኘው። ዛሬ ምሽት 2 ሰዓት እንዲሁም ደግሞ ምሽት 5 ሰዓት ላይ የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች የሚደረጉም ይሆናሉ። በዚህም እንግዲህ ሴኔጋል ከኢጅፕት ምሽት 2 ሰዓት ላይ የሚገናኙ ሲሆን አዘጋጇ ሞሮኮ ከናይጄሪያ ጋር የምታደርገውም የምሽት 5 ሰዓት ተጠባቂ ጨዋታ አለ። የጨዋታ እንግዲህ እነዚህ ሁለቱ ጨዋታዎች ለፍጻሜ የሚያልፉትን ሀገራት እንዲሁ የሚለይም ነው የሚሆነው። እጅግ በጣም ተጠባቂው የናይጄሪያና የሞሮኮ እንዲሁም የሴኔጋልና የኢጅፕት ጨዋታ በርካቶቹ ካሁኑ በጉጉት እየጠበቁት እንደሆነ እየገለጹም ይገኛሉ። ሌላኛው በካራባው ካፕ እንግዲህ ቼልሲ ከአርሰናል ጋር የሚያገናኘው የሴሚ ፋይናል ተጠባቂ ጨዋታ አለ። ይህ ጨዋታ በስታንፎርድ ብሪጅ የሚደረግም ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ የሚያደርጉት ጨዋታ ይጠበቃል። በተለይም ቼልሲ አዲሱ አሰልጣኙን በዛሬው ዕለት እንግዲህ እየመራ እንደሚገባ ነው እየተገለጸም የሚገኘው። ሊያም ሮዚኒየር እንግዲህ ከአርሰናል ሚኬል አርቴታ ጋር እንዲሁ የመጀመሪያ ጨዋታቸውን በቼልሲ የሚያደርጉም ይሆናል። በካራቦ ካፕ የሩብ ፍጻሜ ጨዋታ እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ቼልሲ 64 ጊዜ ማሸነፍ የቻለ ሲሆን 83ቱን አርሰናል በቀዳሚነት ይዞ መቀመጥም ችሏል። በለንደን ደርቢ 61 ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። ካለፉት 5 ጨዋታዎች አንዱን ጨዋታ ብቻ አርሰናል ያሸነፈ ሲሆን 4ቱን እነዚህ ሁለቱ ክለቦች በአቻ ውጤት ነው ማጠናቀቅ የቻሉት። በስታንፎርድ ብሪጅን እንዲሁም ደግሞ በፍላይ ኤሚሬትስ የተደረጉ ጨዋታዎች እንዳለ ማለት ይቻላል 4ቱ ጨዋታዎች በአቻ ውጤት ነው የተጠናቀቁት። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በባለሜዳው በቼልሲ በኩል ስንመለከት ማሎ ጉስቶ እንዲሁም ሮሜዮ ላቪያ በጉዳት ምክንያት አይገኙም። በአርሰናል በኩል ሪካርዶ ካላፊዮሪ፣ ፔሮ ሂንካፔ፣ ክሪስቲያን ሞስኬራ እንዲሁም ደግሞ ማክስ ዶማን በጉዳት ምክንያት አይገኙም። እነዚህ ሶስቱ የተከላካይ ስፍራ ተጫዋቾች እንዲሁም ደግሞ ታዳጊው ማክስ ዶማን በጉዳት ምክንያት እንደማይገኙ ነው እየተገለጸ የሚገኘው። በካራባው ካፑ ታይለር ጆርጅ 2 ጎልና 1 አሲስት በማስመዝገብ የሚጠቀስ ተጫዋች ነው። ሊስ ስኬሊ 2 አሲስት በማስመዝገብ እንዲሁ በአርሰናል ቤት ይጠቀሳል። ጄሚ ጊተንስ 2 አሲስት እና 1 ጎልም አስመዝግቧል። እንዲሁም አንድሬ ሳንቶስ በተመሳሳይ 2 አሲስት እና 1 ጎል ያስመዘገበ ተጫዋች ነው። ቡካዮ ሳካ፣ ኤቤሬቺ ኤዜ እንዲሁም ኢታን ንዋኔሪ አንዳንድ ጎሎችን ያስቆጠሩ የአርሰናል ተጫዋቾች መሆናቸውንም ተመልክተናል። እነዚህ ሁለቱ ክለቦች እንግዲህ ዛሬ ምሽት 5 ሰዓት ላይ የሚፋጠጡም ይሆናሉ። በካራቦ ካፑ በስታንፎርድ ብሪጅ በለንደን ደርቢ ይህ ጨዋታ በሁለቱም ክለቦች መካከል እጅግ በጣም የሚጠበቅ ጨዋታ ነው። በተለይም በአርሰናል በኩል በዚህ ዓመት እንግዲህ 3ዮሽ ዋንጫዎችን በማሳካት ትሪብል ለመስራት አቅም እንዳላቸው እየገለጹ ይገኛሉ። አሰልጣኝ ሚኬል አርቴታ ከዚህ በፊትም ገልጸውበትም ነበር። በካራቦ ካፑ በኤፍኤ ካፕ እንዲሁም በእንግሊዝ ፕሪሚየር ሊግ እና በአውሮፓ ቻምፒየንስ ሊግ እንዳለ ዋንጫዎችን የማንሳት አቅም አለን፣ ለዋንጫዎች ነው የምንጫወተው ሲሉ ከዚህ በፊት ገልጸውም ነበር። ቼልሲ አሰልጣኝ ኤንዞ ማሬስካን ካሰናበቱ በኋላ በአዲሱ አሰልጣኝ ሊያም ሮዚኒየር እንግዲህ እየተመሩ የመጀመሪያ ጨዋታቸውን ከባድ ጨዋታቸውን በሜዳቸው የሚያደርጉም ይሆናሉ። ይህን ጨዋታ ማን ያሸንፈዋል አብረን የምንመለከት ነው የሚሆነው። ቅድሚያ ግምታችሁንም ኮመንት ቦክስ ላይ ልታጋሩን ትችላላችሁ። በጣሊያን ሴሪየም የሚደረጉ ጨዋታዎች አሉ። ምሽት 2 ሰዓት ተኩል እንዲሁም ምሽት 4 ሰዓት ከ45 ላይ የሚደረጉ ጨዋታዎች ሲኖሩ ናፖሊ በሜዳው ፓርማን ያስተናግዳል። ኢንተር ሚላንም ሊቼን የሚያስተናግድበት ጨዋታ ተጠባቂ ጨዋታ ነው። በኮፓ ዴላሬ በስፔን 3 ያክል የኮፓ ዴላሬ ጨዋታዎች ይደረጋሉ። ምሽት 5 ሰዓት ነው ሶስቱም የሚደረጉት። ዲፖርቲቮ አላቬዝ ከሬዮ ቫይካኖ፣ ሪያል ቤቲስ ከኤልቼ እንዲሁም ደግሞ አዲስ አሰልጣኝ የቀጠረው እንዲሁም ደግሞ አሰልጣኙን ያሰናበተው ሪያል ማድሪድ እንግዲህ በአርቢዮላ እየተመሩ የዛሬ ጨዋታቸውን ከሜዳቸው ውጭ ይጫወታሉ። ከአልባኬቴ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በጀርመን ቡንደስሊጋ 4 ያክል ጨዋታዎች ሲደረጉ ወልፍስበርግ ከሴንት ፖሊ ይጫወታሉ። ኮሎኝ ከባየር ሙኒክ እንዲሁም ደግሞ ሆፈኒየም ከቦሩሲያ ሞንቸግላድባና አርቢ ሌipzig ከፍራይቡርግ የሚያደርጉት ጨዋታ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ ጋበዝናቸው። የተወደዳችሁና የተከበራችሁ አድማጮቻችን አሰልጣኝ ሚኬል አርቴታ ሙሉ ቡድኑን ማቆየት ይፈልጋሉ እየተባለ ይገኛል። የሰሜን ለንደኑ ክለብ አርሰናል በዚህ የውድድር መስኮት ተጫዋቾቻቸውን በችኮላ መልቀቅ እንደማይፈልጉ ነው የተገለጸው። ቡድኑ በ4 ውድድሮች ለዋንጫ እየተፎካከረ ባለበት በዚህ ሰዓት ላይ ተጫዋቾች የመልቀቅ ሀሳብ እንደሌለው ነው የተገለጸው። በሌላ በኩል መድፈኞቹ በጥር የዝውውር መስኮት ወደ ዝውውር ገበያው ይገባሉ ተብሎ እንደማይጠበቅ እየተገለጸም ይገኛል። አሰልጣኝ ሚኬል አርቴታ እንዲሁም ደግሞ የአርሰናል ስካውቶች እንግዲህ በአሁኑ ሰዓት ላይ አዲስ ተጫዋች ያመጣሉ ተብሎ የማይጠበቅ ሲሆን እንዲሁም እንደ ኢታን ንዋኔሪ እንዲሁም ደግሞ ሉዊስ ስኬሊ የመሳሰሉ ተጫዋቾችን ይለቃሉ ተብሎ እንደማይጠበቅ ነው እየተገለጸ የሚገኘው። በተለይም ኢታን ንዋኔሪ በርካታ ክለቦች እየፈለጉትም ይገኛሉ። በዚህ ዓመት ወደ አሰላለፍ መምጣት ያልቻለው እንዲሁም እየተቸገረ የሚገኘው ኢታን ንዋኔሪ በሌሎች ክለቦች ራዳር ውስጥም ይገኛል። ነገር ግን አርሰናሎች ይህን ነገር እንደማያደርጉ
እንደማይፈልጉት ነው ወይም ደግሞ እንደማይለቁት እየተገለጸም የሚገኘው። ሌላኛው ይሁን እንጂ የክለቡ ስፖርቲንግ ዳይሬክተር አንድሪያ በርታ ለክረምት የዝውውር መስኮት እቅዳቸውን ማዘጋጀት እየጀመሩ እንደሆነ እየተገለጸም ይገኛል። የሰሜን ለንደኑ ክለብ አርሰናል በዚህ የውድድር መስኮት ተጫዋቾችን በችኮላ የማይለቅ ሲሆን ተጫዋቾችንም ማምጣት የማይፈልግ ሲሆን በክረምት ግን ይህን ነገር እንደሚዘጋጁበት ተገልጿል። በተለይም አንድሪያ በርታ አዳዲስ ተጫዋቾችን እየመለመሉ እንደሚገኝ ተገልጿል። አርሰናሎች በጥር የዝውውር መስኮት ተጫዋች ለማስፈረም የማያስቡ መሆኑን ገነርስ ብሎግም እንዲሁ በስፋት እያስነበበ ይገኛል። አሰልጣኝ ሚኬል አርቴታ ከቼልሲ ጨዋታ በፊት ስለ ቡድን ዜና ሲናገሩ ፔሮ ሂንካፔኒም ሪካርዶ ካላፊዮሪ አሁንም ለጨዋታው አይደርሱም፣ ሳሊባ እንዲሁም ሊያንድሮ ትሮዛር ለጨዋታው መድረሳቸው አጠራጣሪ ነው ሲሉም ገልጿል። እነዚህ ተጫዋቾች ጉዳት አስተናግዷል። በዛሬው ጨዋታ ላይ ይኖራሉ አይኖሩም አሁንም ድረስ አላረጋገጥኩም ሲሉም ገልጿል። ስለ ፔሮ ሂንካፔ ሲናገሩ መቼ እንደሚመለስ አናውቅም፣ የመገገሙ ሂደት እድገት አለው፣ ነገር ግን ትክክለኛው ጊዜ አናውቅም፣ ምናልባትም ከጥቂት ሳምንታት በኋላ ግን ትክክለኛው ጊዜ አይታወቅም ሲሉም ገልጸዋል። ስለ ሊያንድሮ ትሮዛርና ዊሊያም ሳሊባ ሲጠየቁ እንዲህ በማለትም መልሰዋል። በሁለቱም ጨዋታ ላይ ለመድረስ ጥርጣሬ አለ፣ ምክንያቱም በአካል ብቃት በሁለቱም ተጫዋቾች ላይ ጥሩ አይደሉም፣ ብቁ አይደሉም ሲሉም ገልጿል። ስለ ማክስ ዶማን ሲናገሩ ከክርስቲያን ሞስኬራ ጋር ተመሳሳይ ነው፣ የሁለቱም ጉዳት አንድ አይነት ነው፣ በጥሩ ሁኔታ እያገገሙ ነው። እስካሁን እኛ ልምምድ አልሰሩም፣ ስለዚህ አሁንም ለጥቂት ሳምንታት ከሜዳ ይርቃሉ ሲሉም ገልጿል። ስለ ባለፈው ዓመት በካራባኦ ካፕ የኒውካስል ሽንፈት ሲጠይቁ ሚኬል አርቴታ እንግዲህ ሲመልሱም እንዲህ በማለትም ነበር። እግር ኳስ ሌላ እድል ይሰጣል። አሁንም በዚህ ውድድር እንደገና ወደ አቋም እያሳየን እንገኛለን። እናም አሁን ላይ ትልቅ የቡድን ከውድድሩ አሰናብተን ለፍጻሜው መድረስ እንችላለን ብለን እናምናለን ሲሉም ገልጿል። በእርግጠኝነት ከባለፈው ዓመት ጨዋታ ተምረናል፣ ምክንያቱም አሳማሚ ስለነበር። በተለይም ጨዋታውን የሄደበት መንገድ ባከናውናቸው የጎል እድሎች ስትመለከት ያስቆጨዋል። ነገር ግን በእርግጠኝነት የዘንድሮ የተሻለ ይሆናል፣ በተለይም እድሎችን በመጠቀም ሲሉም ገልጸዋል። ሁለቱ ሳሊባ እንዲሁም ሊያንድሮ ትሮዛር ቀለል ያለ ጉዳት አስተናግዷል። ባለፈው በኤፍኤ ካፑ ከፖርትስማውዝ ጋር የነበረው ጨዋታ ትልቅ እንዲሁም አስፈላጊ ጨዋታ ቢሆን ሊሳተፉ የሚችሉበት እድል ነበር። ነገር ግን ሁለቱም በጨዋታው እረፍት እንዲያደርጉ ተሰጥቷቸዋል ሲሉም ገልጸዋል። ስለ ካይ ሃቨርትም ስም ሲጠየቁ እንግዲህ እንዲህ በማለትም ነበር መመለስም እየቻሉት። በጣም ናፍቆን ነበር፣ በአካል ብቃቱ ጥሩ ሆኖ ነው የተመለሰው። በራስ መተማመኑም እንደዛው እሱ ብልህ ተጫዋች ነው። ከገባበት ጀምሮ ከቡድን አጋሮች ጋር ተፈጥሯዊ በሆነ መንገድ የሚግባባበት መንገድ ያስደንቃል ሲሉም ገልጿል። እሱ ስላለን እጅግ በጣም ደስተኞች ነን፣ እናም ያገዘናል። አሁንም ብቁ ሆኖ እንዲቀጥል ማገዝም አለብን። አሁን የእሱን የመጫወቻ ደቂቃ ለመቆጣጠር እንሞክራለን። እያንዳንዱ ጨዋታ ብቁ መሆኑን እናረጋግጣለን ሲሉም ተናግሯል። ስለ ዣቪ ሲባረር ስላለው ስሜትም ተጠይቆም ነበር። መልካሙን ሁሉ እመኝለታለሁ፣ ምክንያቱም እሱ በሰብናው ትልቅ ሰው እንዲሁም ደግሞ በአሰልጣኝነቱ የማይታመን አሰልጣኝ ነው ሲሉም ስለ ዣቪ አሎንሶም ይናገራሉ። ሚኬል አርቴታ ስለ ቡካዮ ሳካም ሲመለሱ እንግዲህ ቡካዮ ሳካ በተከታታይ ያሳየው ተጽዕኖ አስደናቂ ነው። አንድ ተጫዋች ይህንን ቦታ ያለማቋረጥ ሲጫወት ማየት በጣም ከባድ ነው። ለቡድኑም ሆነ በአክሱ አካባቢ ያሉ መደገፍ በጣም ጥሩ ነው። በዚህ ውድድር ዘመን በእውነት በጣም አሪፍ ነው ብዬም አስባለሁ ሲሉም ስለዚህ ተጫዋችም ይናገራሉ። ሌላኛው ከአርሰናል ጋር የሚነሳው ነገር እንግዲህ በርካታ የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የአውሮፓ ክለቦች የቤን ዋይት በአርሰናል ያለውን ቆይታ እየተከታተሉ እንደሚገኙ ነው ስካይ ስፖርት እየገለጸም የሚገኘው። የቤን ዋይት የአሁን ውል እስከ 2028 ድረስ የሚቆይ ሲሆን አርሰናል ለተጨማሪ አንድ ዓመት የማራዘም አማራጭም አለው። ነገር ግን በርካቶቹ ይህን ተጫዋች እየተመለከቱት እንደሚገኙ መረጃዎች ያሳያሉ። ምናልባትም አርሰናሎች የግላቸው የሚያደርጉበትን እድል የሚያጡ ከሆነ ወደ ሌሎች ክለቦች የሚሄድ እድል እንዳለው ነው እየተገለጸም የሚገኘው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ በሳምንቱ ተጠባቂ የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሚገናኙም ይሆናሉ። የሁለቱም ክለቦች ተጠባቂ የሊግ ጨዋታ አንቶኒ ቴይለር በመሀል ዳኝነት እንደሚመሩት ነው መመረጣቸው የተገለጸው። ተጠባቂው የማንቸስተር ደርቢ ጨዋታ ቅዳሜ ከቀኑ 9 ሰዓት ተኩል ኦልድ ትራፎርድ ስቴዲየም ላይ የሚደረግ ሲሆን ይህን ጨዋታ አንቶኒ ቴይለር እንደሚመሩት ካሁኑ እየተገለጸም ይገኛል። ሚካኤል ካሪክ እንግዲህ አዲሱ አሰልጣኝ ወደ ማንቸስተር ዩናይትድ ከመጡ በኋላ የመጀመሪያ ከባዱ ጨዋታን እንግዲህ በኦልድ ትራፎርድ የሚጀምሩ እንደሆነ ነው እየተገለጸ የሚገኘው። በቃል ደረጃ መስማማታቸው ይታወቃል። ማይክል ካሪክ የቀድሞ የማንቸስተር ዩናይትድ ተጫዋች እንዲሁም ኬርቴከር የነበረው እንዲሁም ምክትል አሰልጣኝነት በማንቸስተር ዩናይትድ ማሳለፍ የቻለው ማይክል ካሪክ በስተመጨረሻም ከማንቸስተር ዩናይትድ ጋር መስማማቱ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ ሂር ዊ ጎ ሲል ያረጋገጠው ይህ ዝውውር በሚቀጥለው ሳምንት
ይህ አሰልጣኝ እንግዲህ ከማንቸስተር ዩናይትድ ጋር በመሆን በኦልድ ትራፎርድ የመጀመሪያ ጨዋታውን እንግዲህ ከሌላኛው የማንቸስተር ከተማ ማንቸስተር ሲቲ ጋር የሚያደርገው ጨዋታ የመጀመሪያው ይሆናል ተብሎ እንደሚጠበቅ እየተገለጸም ይገኛል። ይህ አሰልጣኝ በተለይም ምናልባትም ከኦሌ ጉናር ሶልሻየር ጋር በመሆን አንድ ላይ እንግዲህ በምክትል አሰልጣኝነት ይመጣል ተብሎ ተጠብቆም ነበር። በተለይም አሰልጣኝ ኦሌ ጉናር ሶልሻየር ከማንቸስተር ዩናይትድ ጋር ንግግር አድርገውም ነበር። ነገር ግን በስተመጨረሻ ሳይጠበቅ የማይክል ካሪክ መምጣት እንግዲህ እንዴት ነው የሚሉ በርካታ ጥያቄዎችን አስነስተውም ነበር። ነገር ግን አንዳንድ መረጃዎችን እንዳገኘነው ከሆነ አሰልጣኝ ማይክል ካሪክ በሻምፒዮንሺፕ የሰራው አስደናቂ ነገር ይህ ነገር በማንቸስተር ዩናይትድ ቤት እንዲሁ ተወዳጅ እንዲሁ ደግሞ ተመራጭ እንዳደረገው ነው እየተገለጸ የሚገኘው። ኦሌ ጉናር ሶልሻየር ካለፉት 3 ዓመታት 8 ወራትን ብቻ ነው በማሰልጠን እንግዲህ ያሳለፉት። በተለይም ቤሺክታሽን በመያዝ በቱርክ ክለብ እንግዲህ ማቆየታቸውን እናስታውሳለን። ነገር ግን 8 ወራትን ብቻ ነው መቆየት የቻሉት። ነገር ግን አሰልጣኝ ማይክል ካሪክ በሻምፒዮንሺፑ 3 ዓመታትን ማሰልጠንም ችሏል። ከ21ኛ እንዲሁ ወደ 4ኛ ደረጃነት ያመጣበትም እንዲሁ የሚታወስ እንዲሁም ጥሩ ደረጃ ተብሎ የተያዘለትም ነው። ይህም በማንቸስተር ዩናይትድ አንደኛው ተመራጭ ማድረጉ ነው የተገለጸው። ሌላኛው ፖል ፖሶስ በማድረግ እንግዲህ እጅግ በጣም የተሻለ አሰልጣኝ እንደሆነ ይነገርለታል። ይህ አሰልጣኝ በተለይም በሚጫወትበትም ጊዜ በማንቸስተር ዩናይትድ እጅግ በጣም እየተረጋጋ እንዲሁም ደግሞ ኳስን ይዞ ከመጫወት ጋር እጅግ በጣም የተሻለ እንደሆነም ይነገርለታል። ባመጣውም ላይሰንስ እንዲሁም ደግሞ ባመጣውም ሀሳብ የተነሳ አሰልጣኝ ኦሌ ጉናር ሶልሻየርን በመተው ማይክል ካሪክን እንደመረጡ ነው እየተገለጸ የሚገኘው። ማይክል ካሪክን ቢሆን ግን እስከ ክረምት ብቻ እንደሚቆይና ከዛ በላይ ግን ሌሎች አሰልጣኞችን ለማየት ማለትም በክረምት በርካታ አሰልጣኞችን ማንቸስተር ዩናይትድ ለማየት እንደቆረጠም እየተገለጸም ይገኛል። እንደ ሮቤርቶ ዲዘርቢ፣ ሉዊስ ኤንሪኬ፣ ግራም ፖተር፣ ዣቪ አሎንሶ፣ ዣቪ ሄርናንዴዝ የመሳሰሉ አሰልጣኞችን ይመለከታሉ ተብሎ እንደሚጠበቅ እየተገለጸም ይገኛል። ማይክል ካሪክ ስለ ኮቢ ማይኖም ይናገራል። እሱን የማጥቃት ባህሪ እንዳለው ተጫዋች እንጂ እንደ ተከላካይ አማካይ አልመለከተውም ሲል መግለጹ ነው የተገለጸው። ይህ ተጫዋች እንግዲህ በማይክል ካሪክ ስር ምናልባት ምን አይነት ለውጦችን ያመጣል ሊሆን አብረን የምንመለከት ነው የሚሆነው። ወደ አጥቂ መስመሩ ሲጠጋ የተሻለ እንቅስቃሴ ያሳያል፣ የበለጠ ነፃነትም አለው ሲልም ካሪክ ይናገራል። ካሪክ በማንቸስተር ዩናይትድ አሰልጣኝነት የመጀመሪያ 2 ጨዋታዎች ማንቸስተር ዩናይትድ በኦልድ ትራፎርድ እንዲሁም አርሰናል ከሜዳቸው ውጪ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታዎች ናቸው። እነዚህ ሁለቱ ጨዋታዎች በተለይም እነዚህ ሁለቱ ክለቦች አንደኛና ሁለተኛ ደረጃ ላይ እንደመቀመጣቸው ስራውን ከባድ ሊያደርግበት እንደሚችልም ነው እየተገለጸም የሚገኘው። ሌላኛው ማንቸስተር ዩናይትድ ለክረምት የቋሚ አሰልጣኝ ቅጥር ሉዊስ ኤንሪኬን በዝርዝራቸው ውስጥ እንዳካተቱ ነው እየተገለጸ የሚገኘው። በተለይም ሉዊስ ኤንሪኬ ከፓሪስ ሰን ዠርሜን ጋር የመለየት ከፍተኛ ፍላጎትም አላቸው። አዲስ ፈተናን እንፈልጋለሁ ብሎ መናገራቸውን ተከትሎ እንግዲህ በማንቸስተር ዩናይትድ ምናልባትም እንግዲህ ይህንን ትልቁን ፈተና ይቀበሉ ይሆን በርካቶቹ የሚያነሱትም ሀሳብ መሆኑ እየተገለጸም ይገኛል። ማንቸስተር ዩናይትድ ሩበን አሞሪምን ቢያሰናበትም ማርከስ ራሽፎርድ ወደ ኦልድ ትራፎርድ የመመለስ ምንም አይነት እቅድ እንደሌለው እየተገለጸ ይገኛል። ማርከስ ራሽፎርድ የመልቀቅ ውሳኔ በአሞሪም ብቻ ሳይሆን በእግር ኳስ ዳይሬክተሩ ጄሰን ዊልኮክ እንዲሁም ደግሞ ዋና ስራ አስፈጻሚው ኦማር ቤራዳ ጭምር እየተወሰነ እንደነበረም ያምናል ዊልኮክ። እንዲሁም ኦማር ቤራዳ አሁንም በውሳኔው አሰጣጥ ሂደት ውስጥ መሪ በመሆናቸው ምክንያት የራሽፎርድ መመለስ የማይታሰብ እንደሆነ ነው ቶክ ስፖርት እያስነበበም የሚገኘው። በዚህም የተነሳ አሌክስ ክሩክ እንዲሁም ደግሞ ሌሎች ጋዜጠኞች እንዳወጡት ከሆነ እንግዲህ ባርሴሎናዎች ይህን ተጫዋች የማቆየት ፍላጎት ቢኖራቸውም ከ30 ሚሊዮን ፓውንድ በታች መክፈል ነው ፍላጎታቸው። ይህ የማይሆን ከሆነ ግን ዳግም አዲስ የውሰት ውል እንደሚጠይቁ እየተገለጸም ይገኛል። ለዚህ ተጫዋች 30 ሚሊዮን ፓውንድ እና ከዛ በላይ የማውጣት ምንም አይነት ፍላጎት የላቸውም እየተባለ እንደሚገኝ መረጃዎችም እያመላከቱን ይገኛሉ። ዳረን ፍሌቸር የካሪክ ስታፍ አባል ማለትም ረዳት አሰልጣኝ ይሆን ዘንድ እድሉ ቢቀርብለትም ከ18 ዓመት በታች ቡድን አሰልጣኝነትን መቀጠል መምረጡ አትሌቲክስ እየዘገበም ይገኛል። ሁለቱን ጨዋታዎች በኬርቴከርነት ያሳለፈው ዳረን ፍሌቸር በምክትል አሰልጣኝነት የመቀጠል ምንም አይነት ፍላጎት እንደሌለው በተለይም በአሁኑ ሰዓት ላይ በታዳጊዎች ላይ የመስራት ፍላጎት እንዳለው ነው እየተገለጸም የሚገኘው። የማይክል ካሪክ የስታፍ አባላት ማለትም ረዳት አሰልጣኞችን ስንመለከት እንግዲህ ስቲቭ ሆላንድ አንደኛው ነው። ትራቪስ ቢኒየርም እንዲሁ አብሮት ያለ ሲሆን ጆኒ ኤቫንስ እና ጆናታን ዊድጌትም አብረው እንደሚገኙ ነው
ሳሚ ሞክቤል እያስነበበም የሚገኘው። በብሬኪንግ ኒውስ ያስነበበ ሌላኛው መረጃ ማቲያስ ደሊት ከቡድኑ ጋር ወደ ልምምድ ለመመለስ መቃረቡ ነው እየተገለጸ የሚገኘው። ከአንድ ወራት በላይ በጉዳት ላይ የነበረው ተጫዋች በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት የመከላከል አቅሙን ይጨምራል ተብሎ የሚታመንበትም ተጫዋች ነው። በአሁኑ ሰዓት ላይ ከጉዳት እንደሚመለስ ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ በጥር የዝውውር መስኮት ለሚያደርገው የተጫዋቾች ዝውውር የያዘውን ፖሊሲ አይቀይርም ሲል እንዲሁ እየተገለጸም ይገኛል። ዩናይትድ በጥር ወር ምንም አይነት ገንዘብ የማውጣት ፍላጎት የሌለው ሲሆን እቅዳቸው ሁልጊዜም በክረምት የዝውውር መስኮት ላይ ትልቅ ወጪ ማድረግ እንደሆነም ተገልጿል። አዲሱ አሰልጣኝ ማይክል ካሪክም ቢሆን በዚህ የጥር ተጫዋቾች የዝውውር መስኮት እንዲመጣለት ጥያቄም አያቀርብም። ነገር ግን ዩናይትድ ለረጅም ጊዜ ሲከታተለው የነበረ ተጫዋች በተመጣጣኝ ዋጋ የሚገኝ ከሆነ ብቻ ዝውውር ሊፈጸም ይችላል ሲል ስካይ ስፖርትም እያስነበበ እንደሚገኝ አሁን ላይ እየሰማናቸው ያሉ መረጃዎች እንዲሁ እያረጋገጡልንም ይገኛሉ። በቼልሲ መረጃዎቻችን እንግዲህ ካሉ መረጃዎች መካከል የቼልሲ የዝውውር እቅድ ክረምት ላይ ነው። ነገር ግን ገበያው ላይ ጥሩ እድል ከተገኘ በዚህ ወርም ሊሆን ይችላል ሲሉ እንዲሁ እየተገለጸ ይገኛል። አጥቂ፣ ተከላካይ እንዲሁም ደግሞ አማካይ ቼልሲ ቅድሚያ የሚሰጣቸው ቦታዎች መሆናቸው ተገልጿል። ታይለር ጆርጅ በዚህ ወር ይለቃል ተብሎ ይጠበቃል ሲሉ እንዲሁ መረጃዎች እያሳዩም ይገኛሉ። ቼልሲን አክሰል ዲሳሲን ደግሞ ራሂም ስተርሊንግን መሸጥ ቢፈልግም እስካሁን ድረስ በእነሱ ጉዳይ ምንም እድሎች እንደሌለ እየተገለጸም ይገኛል። የ20 ዓመቱ ብራዚላዊ ዴቪድ ዋሽንግተንም በዚህ ወር በውሰት ይሰጣል ተብሎ በሚጠበቅበት ሰዓት ጉዳት አስተናግዷል። በስትራስቡርግ በቂ የመጫወቻ እድል ያላገኘው ፋይዝ ለመመለስ እያሰበ እንደሆነ ነው እየተገለጸ የሚገኘው። መረጃዎቹ የአትሌቲክሱ ጸሐፊ ሲመን ጆስ መሆኑን እየተመለከትን እንገኛለን። ዘንድሮ አርሰናል ቡድን ኢንቪንሲብል ከሰራው ቡድን ቀጥሎ ምርጡ ቡድን ነው ብለ ታስባለሁ ተብሎ ተጠይቆም ነበር። አዲሱ አሰልጣኝ ሊያም ሮዚኒየር ሲናገርም እንግዲህ አርቴታ ትልቅ ስራም ሰርቷል፣ ነገር ግን ከመምጣቴ በፊት ለአስርም ሆነን ችግር ፈጥረንባቸዋል ሲል እንዲሁ ያለፈውን ጨዋታ ያስታውሳል። በተለይም ሞሴስ ካይሴዶ በቀይ ካርድ ከወጣ በኋላ በአቻ ውጤት የተጠናቀቀውን ጨዋታ እንዲሁ ሲያስታውስ ለቼልሲ ቅርብ የሚባሉ ምንጮች ኮል ፓልመር የቅርቡ ጨዋታ እንደሚያመልጠው እንዲሁም ደግሞ ጉዳቱ እንዳገረሸበት እየተገለጸም ይገኛል። ምንጮች እንደሚያስቀምጡትም ከሆነ ክሮኒክ ግሮይን ኢንጁሪ በተለይም በተደጋጋሚ የሚከሰት አሳሳቢ የብሽሽት ጉዳት ሆኖም ይገልጿል። ተጨማሪ ምርመራዎች የሚገኙ ሲሆን ምናልባትም ኮል ፓልመር እንግዲህ በዛሬው ጨዋታ ላይ እንደማይገኝ ነው እየተገለጸም የሚገኘው። የጨዋታ ምናልባት ሊያመልጥበት የሚችልበት እድል በሰፊው በአሁኑ ሰዓት ላይ መረጃዎች እያመላከቱም ይገኛሉ። ማንቸስተር ሲቲ ከተጫዋቹ ጋር ሊለያየም ይችላል። ማንቸስተር ሲቲ በውድድር አመቱ መጨረሻ ከጆን ስቶንስ እንዲሁም ደግሞ ናታን አኬ ጋር ይለያያል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ይህንንም ተከትሎ ማንቸስተር ሲቲ በክረምት አዲስ ተከላካይ የማስፈረም እቅድ እንዳለውም ተሰምቷል። ክለቡ ሁለቱ ተጫዋቾች ከመልቀቃቸው በፊት አዲስ ተተኪ አምጥቶ ውጤታማ በሆነ መልኩ መተካት እንደሚፈልግ የተገለጸ ሲሆን ጥሩ አጀማመር ያደረገው ወጣት ተከላካይ ማክስ አይሊኬ በበኩሉ ማንቸስተር ሲቲ ዋናው ቡድን ሊቆይ እንደሚችል እየተገለጸ እንደሚገኝ ዘ አትሌቲክስ እያስነበበም ይገኛል። ሌላኛው እንግዲህ ከማንቸስተር ሲቲ ጋር የሚነሳው መረጃ በአሁኑ ሰዓት ላይ ምናልባትም ማርክ ጉይን ሊያስፈርም እንደሚችል ነው እየተገለጸ የሚገኘው። ቤን ጃኮብስ እንደገለጸው ማንቸስተር ሲቲ የማርክ ጉይን ዝውውር ለመጨረስ በጥር ወይም ደግሞ የዝውውሩ መስኮት ላይ ለክሪስታል ፓላስ ጥያቄ ለማቅረብ በዝግጅት ላይ መሆኑ ተገልጿል። ክሪስታል ፓላስ ተጫዋቹን ለመሸጥ ፈቃደኛ ቢሆንም ከ35 ሚሊዮን ፓውንድ በላይ ጠይቋል። ማንቸስተር ሲቲዎች ግን ይህን ዋጋ እንዲቀንስ እንደሚፈልጉ ነው የተገለጸው። ጉሂ በሚቀጥለው ክረምት ነፃ ተጫዋች ይሆናል። እናም ዝውውሩን አሁን ላይ ለማጠናቀቅ ይልቅ የዝውውር አመቱ መጨረስ እንደሚፈልጉ ነው የሚገለጸው። ማንቸስተር ሲቲ ቀጣይ በበጋው ከማስፈረም ይልቅ አሁን ላይ እንደሚያስፈርሙ ማሳመን ይኖርባቸዋል። ሊቨርፑልም ለዚህ ተጫዋች ፈላጊ መሆኑም ተከትሎ በተለይም በአሁኑ ሰዓት ላይ እንደ ጆን ስቶንስ እና ናታን አኬ የመሳሰሉ ተጫዋች የሚለቁ ከሆነ እንግዲህ ሊቨርፑል ይህን ተጫዋች ይፈልጓል። ማንቸስተር ሲቲም ይህንን ተጫዋች ይፈልጓል። በሁለቱ መካከል የሚደረገው ከፍተኛ ፉክክር እጅግ በጣም ተጠባቂ እንደሚሆን ነው መረጃዎች በስፋትም እያመላከቱም የሚገኙት። ሪያል ማድሪድ ክረምት ላይ አዲስ አሰልጣኝ ለመቅጠር ከውሳኔ ላይ ከደረሰ ጀርመናዊ አሰልጣኝ የርገን ክሎፕ የመጀመሪያው እጩ መሆናቸው እየተገለጸም ይገኛል። የርገን ክሎፕ ከሬድ ቡል ካምፓኒ ጋር የረጅም ጊዜ ውል ቢፈራረሙም እንዲሁም ከሬድ ቡል ፕሮጀክት ጋር ጠንካራ የሆነ ግንኙነት እንዳላቸው የሚታወቅ ቢሆንም ሪያል ማድሪድ ለሱ ትልቅ ፍላጎት እንዳላቸው ተረድቻለሁ ሲል እንዲሁ ፍሎሪያን ፕሌትስበርግ እያስነበበም ይገኛል። ከዚህም በመነሳት በቀጣይ ሪያል ማድሪድ የርገን ክሎፕን ለመቅጠር በቁም ነገር አስቦ የሚንቀሳቀስ ከሆነ አሰልጣኙ ኃላፊነቱን ለመቀበል ያስብበታል ሲል እንዲሁ የጀርመኑ ስፖርት እንዲሁ እያስነበበ የሚገኝበት መረጃም አለ። አዲሱ አሰልጣኝ አርቢሊዋ ስለ ቪኒሲየስ ጁኒየር ይናገራል። የቪኒሲየስ ጁኒየር አሰልጣኝ በመሆኑ እጅግ በጣም ደስተኛ ነኝ፣ እንዲሁም እድለኛ ነኝ። እሱ በደጋፊዎቻችን
ተወዳጅ ተጫዋች ነው። ከባርሴሎና ጋር በነበረው ጨዋታ ምን ያክል ድንቅ ነበር አይተናል ሲልም ይገልጻል። ቪኒሲየስን በኳስ ሲዝናና እንዲሁም ደግሞ ሲደሰት ማየት እፈልጋለሁ ሲል አዲሱ አሰልጣኝ መናገሩን ነው የተመለከትነው። በሪያል ማድሪድ በጣም አስፈላጊው ነገር ተጫዋቾች አቅማቸውን እንዲያወጡ ማገዝ፣ እንዲሁም የኔ ተጫዋቾች በጣም ደስተኛ እንዲሆኑ እፈልጋለሁ። የኛን ወጣት ተጫዋች በጣም ጠንካራ ናቸው። ለዛሬው ጨዋታ የተወሰነ ወጣት የአካዳሚ ተጫዋች ይዘን እንሄዳለን ሲል የዓለም ምርጡ አካዳሚ አለን ሲል እንዲሁ አርቢ ሊያም ይናገራል። ከዣቪ ጋር ብዙ አውርተናል። መልካም እድሎችን ተመኝቶልኛል። እናም ጥሩ ነገር እንደሚገጥመው ተመኝቻለሁ። ጥሩ ጓደኛሞችም ነበርን፣ ሆነንም እንቀጥላለን ሲል አርቢ ሊያም ይናገራል። ዣቪ አሎንሶ በመጀመሪያው ጋዜጣዊ መግለጫው የሱ ፍልስፍና ፉትቦል ኢን ሮክ ኤንድ ሮል ስታይል እንደሚሆን ተናግሮ ነበር ሲሉ ተጠይቀዋል። አልቫሮ አልቢዮሊያም እንግዲህ ሲመልሱ የኔ ፍልስፍና ዋንጫን ማሳካት ነው። እናም ይህንን ክለብ በእግር ኳስ ውስጥ እጅግ ትልቅ ያደረገው ፍልስፍናም ይህ ነው ሲልም እንዲሁ ይገልጻሉ። የጆዜ ሞሪኒዮ አድናቂ ነኝ፣ ነገር ግን አሁን ሞሪኒዮን ለመሆን ብሞክር ቶሎ እወድቃለሁ፣ ስለዚህ አልቢዮሊያን እሆናለሁ ሲሉ አሰልጣኙ መናገራቸውን ነው እየተመለከትን የምንገኘው። አዲሱ አሰልጣኝ እንግዲህ ዛሬ የመጀመሪያ ስራቸውን ይጀምራሉ ተብሎ እንደሚጠበቅ በዛሬው ጨዋታ ላይ ይጠበቃል። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያቸዋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የሚጠበቁ በአፍሪካ ምድር እንዲሁም ደግሞ በአውሮፓ ታላላቅ ጨዋታዎች አሉ። በአፍሪካ የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ የሚደረግ ሲሆን ሴኔጋል ከኢጅፕት እንዲሁም ደግሞ ናይጄሪያ ከሞሮኮ የሚያደርጉት የምሽት 2 ሰዓት እንዲሁም የምሽት 5 ሰዓት ተጠባቂ ጨዋታዎች አሉ። በካራባኦ ካፕም የለንደን ደርቢ ቼልሲ ከአርሰናል ጋር የሚያደርጉት የስታንፎርድ ብሪጅ ጨዋታ እጅግ በጣም ተጠባቂ ነው። በጣሊያን ሴሪ ናፖሊ ፓርሜና ያስተናግዳል። እንዲሁም ኢንተር ሚላን ከሊቼ ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። በኮፓ ዴላሬ አዲስ አሰልጣኝ የቀጠረው ሪያል ማድሪድ ከሜዳቸው ውጪ እንግዲህ የሚያደርጉት ጨዋታ ይጠበቃል። ምሽት 5 ሰዓት ላይ የሚደረግም ጨዋታ ነው። በጀርመን ቡንደስሊጋም የሚደረጉ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቅቅ ነው የሚሆነው። በነገው ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ሙሉ ይሆንላችሁ።